ይስጥልን እንደምን አምሽታችኋል ክቡራን ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ወደ እናንተ በመምራት ጽዮን ዮናስ አብራችሁ ቆያለሁ። ፍቼ ጨምበላላ ለሲዳማ ሕዝብ የማንነቱ መገለጫና የእድገት መሰረት ነው ሲሉ የሲዳማ ልማት ማህበር አመራሮችና ሰራተኞች ገለጹ። የማህበሩ አመራሮች ሰራተኞችና አጋሮች የሲዳማ ብሔር ዘመን መለወጫ ፍቼ ጨምበላላ በዓልን በጉድማሌ ፓርክ በተለያዩ ዝግጅቶች አክብረዋል። ተካነ ተስፋዬ ተጨማሪውን ይዞታል። የዘንድሮው የሲዳማ ብሔር ዘመን መለወጫ ፍቼ ጨምበላላ በዓል ባለፈው ሳምንት መጋቢት 5 እና 6 2018 ዓመተ ምህረት በሐዋሳ ከተማ የተከበረ ሲሆን የበዓሉ አከባበር ሂደትም በባህሉ መሰረት በተለያዩ አካባቢዎች ለሁለት ሳምንታት እንደቀጠለ ነው። የሲዳማ ልማት ማህበር አመራሮች ሰራተኞችና አጋሮች የሲዳማ ብሔር ዘመን መለወጫ ፍቼ ጨምበላላን በጉድማሌ ፓርክ በተለያዩ ዝግጅቶች አክብረዋል። ፍቼ ጨምበላላ የፍቅር፣ የአንድነት፣ የሰላምና የማንነት መገለጫችን ነው ያሉት የማህበሩ ዋና ስራ አስፈጻሚ ወይዘሮ ወይንሸት መንገሻ የበዓሉ እሴቶች ይበልጥ እንዲጠናከሩና እንዲታወቁ ማህበሩ የሚጠበቅበትን እንደሚወጣ ተናግረዋል። ፍቅር፣ አንድነት፣ መተሳሰብ እሴቶች ናቸው። የሰው ልጅ እሴቶች ብለን መውሰድ እንችላለንና ይሄ ደግሞ በፍቼ ውስጥ ነው ያለውና ይሄንን በመጠበቅ እኛም በፍቼ ፍሎ ነው እንግዲህ እያከበርን ያለነው። መጋቢት 5 እና 6 ተከብሯል። ቀጥለን በፍቼ ፍሎ በየአካባቢው የተከበረ ነው። እኛም እንግዲህ ዛሬ ሲዳማ ልማት ማህበር ሰራተኞች ከአካባቢው ሽማግሌዎች ጋር ሆነን አንድ ላይ እያከበርን እሴቶችን እንዴት መጠበቅ እንዳለብን። በነገራችን ላይ አንድ ባህል ወግ ለአንድ ሀገር ማንነቱ መገለጫ ብቻ አይደለም። በአንድ በኩል ካየ ነው የአንድነቱ መሰረት ነው፣ የኢኮኖሚው መሰረት ነው። ቀጣይነትም ልማት ለማምጣት ይጠቅማሉና ሌሎች ሀገሮችንም ስናይ መነሻቸው አሁን ላሉበት ለ21ኛው ሴንቸሪ ልማት መነሻቸውን ካጠናን ከጀርባቸው ያለው ወጋቸው ባህላቸው ነው። ሳምፕል አድርገን ሀገራትን ማየት እንችላለንና ዝም ብለን በዓል ብቻ አይደለም ኢኮኖሚያችን ነው፣ አንድነታችን ነው፣ መሰረታችን ነውና ይሄንን ደግሞ የበለጠ የአሁኑ ትውልድ ከ21ኛው ሴንቸሪ ስኪል ጋር በማገናኘት እንግዲህ በዚህ ጊዜ በ21ኛው ክፍለ ዘመን የሚያስፈልጉ ስኪሎች አሉ። ከዚህ ጋር በማጣመር ፍቼን፣ ጨምበላላችንን፣ ባህላችንን፣ ትሩፍቶቻችንን የበለጠ ለስራ እድል ፈጠራ፣ ለቱሪዝሙ፣ ለወጣቶቻችን፣ ለእናቶቻችን ከዛም አልፎ አንድነታችንን ለማስጠበቅ ልማታችንን ቀጣይ ለማድረግ ወደዛ አድጎ ሐዋሳ ዩኒቨርሲቲም ብዙ ጥናቶች እያደረጉ ናቸው ያሉትና ይህንን ማድረግ ደግሞ ከኛ ይጠበቃል እና ይህንን በዓል ስናከብር እንግዲህ የቱሪፍቱን ለመኖር ነው። አብረን እየኖርን ነው። ስላወራ ነው አይሆንም። እንዲህ ነው ብለን ግን ያን ህይወት መኖር ስላለብን ለዛ ለማሳሰብም ነው ዛሬ እንግዲህ በጋራ እያከበርን ያለ ነው። ፍቼ ጨምበላላ ሳይበረዝና ባህላዊ ይዘቱ እንደተጠበቀ ለቀጣይ ትውልድ እንዲተላለፍ የድርሻቸውን እንደሚወጡ የማህበሩ ሰራተኞችና አጋሮች ገልጸዋል። ማስቀጠል ያለብን እንደ ሰራተኛም ብቻ ሳይሆን እንደ ግለሰብ ሁሉም የብሔሩም ተወላጅ እንዲሁም ነዋሪው እሴቱን ባህሉን እንደራሱ እንደማንነቱ ቆጥሮ በየአመቱ በስፋትም ማክበር አለበት ብዬ አስባለሁ። የተጣላ ይታረቃል። እንስሳት እንኳን የሚከበሩበት በዓል ነው። ልጆች በያሉበት እንደልባቸው እንዲሆኑ የሚፈቀድበት መከባበር፣ ሰላም የሚሰበክበት የሰላም በዓል ነው። ስለዚህ ይህንን በዓል እንደ በዓል ብቻ አንድ ቀን ወይም 2 ቀን ህዝቡ ሜዳ ወጥቶ የሚያከብረው ሳይሆን ከዛ የዘለለ ነው። በዓለም ቅርሶች ላይ በማይዳሰሱ ቅርሶች ላይም ሲመዘገብ እነዚህ ነገሮች ታይተው ነው። ይህንን ደግሞ ለትውልድ የማሳወቅ ኃላፊነት የሁላችንም ነው የሚሆነው። ሲዳማ ልማት ማህበር ደግሞ አንዱ ነው ብዬ ነው ማስበውና ስለዚህ ለትውልዱ፣ ለሀገር፣ ለዓለም የማስተዋወቅ ሚናችንን በተለያዩ መንገዶች እንወጣለን። በተያያዘ ዜና የሲዳማ ልማት ማህበር ባለፈው አንድ ዓመት በተለያዩ መስኮች ከ55,000 በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉን አስታወቀ። ማህበሩ የዓመቱን እቅድ አፈጻጸም ገምግሟል። ተካነ ተስፋዬ የሲዳማ ልማት ማህበር በፈረንጆቹ 2025 ባለፈው ዓመት ያከናወናቸውን ስራዎች አፈጻጸም ገምግሟል። የልማት ማህበሩ በተለያዩ ትምህርት ቤቶች የተማሪዎች ምገባ ፕሮግራም ጀምሮ እየሰራ እንደሚገኝና በክልሉ ግብርናን በቴክኖሎጂ የመደገፍ ተግባር እያከናወነ መሆኑን የማህበሩ ዋና ስራ አስፈጻሚ ወይዘሮ ወይንሸት መንገሻ ገልጸዋል። በትምህርት ሴክተር ያው ችግር ያለባቸውን የተወሰኑ 6000 የሚሆኑ ተማሪዎችን በምገባ ፕሮግራም በማቀፍ ትምህርታቸውን እንዲከታተሉ ያደረግንበት አመት ነው።
በግብርናውም ሴክተር ግብርናችንን ዲጂታላይዝ ለማድረግ ጥረት ያደረግንበትና ዲጂታል ማርኬትን ክሬት ያደረግንበት ነው። አርሶ አደሮቻችን ለሚሰሩት ላመረቱት ምርት ተመጣጣኝ ዋጋ እንዲያገኙ፣ መረጃ እንዲያገኙ ተቀናይተን ከፓርትነሮች ጋር እየሰራን ያለንበት ነው። በርካታ እናቶች ማህበሩ ባደረገላቸው ድጋፍ በዶሮ እርባታና በሌሎች ስራ ዘርፎች ተሰማርተው ተጠቃሚ መሆናቸውንና ማህበሩ ለተለያዩ ወጣቶች የስራ እድል መፍጠሩንም ዋና ስራ አስፈጻሚዋ ተናግረዋል። የተወሰኑ ወጣቶች የስራ እድል እንዲያገኙ ከኢንዱስትሪ ፓርክ ጋር በመተባበር በአቮካዶ ሲድሊንግ ስራዎች ላይ ጥሩ ውጤት ያገኘንበትና አሁን ምርቱ እየደረሰ ያለበት ከትንሽ ከ2-3 ወር በኋላ ወደ ሽያጭ የሚገቡበት ሁኔታ ነው ያለው። እንዲሁም እናቶች ላይ ስራ ለመስራት ሞክረናል። እናቶች ወደ ኢኮኖሚ መምጣት አለባቸው ብለን ነው እንደ ማህበራችን የምናምነው። ብዙ ጊዜ በባህልም በልምድም ብዙ ጊዜ ወደ ኢኮኖሚ ወደ ቢዝነስ ሊትሬሲ የመምጣቱ ነገር ትንሽ መሻሻል ስላለበት እዛ ላይም ሰርተን ሞዴል የሚሆኑ በዚህ በሀዌላ ወረዳ ላይ ሞዴል የሆኑ እናቶች በዶሮ እርባታ እንዲሳተፉ አድርገን ሌሎች እናቶችም እየተማሩ ያሉበት ከዛ በመነሳሳት ብዙ ጥያቄዎች እየመጡ ያሉበት ነው። ከዚህም በተጨማሪ በጤናና በሰው ተኮር ዘርፎችም ትኩረት ተሰጥቶ እየተሰራ እንደሚገኝ ነው ዋና ስራ አስፈጻሚዋ የተናገሩት። የጤና አቅርቦት ጥራቱን ለማሻሻል አንደኛ ፋሲሊቲ አካባቢ ያሉ የሕክምና መሳሪያ መገልገያ መሳሪያዎችን ድጋፍ በማድረግ የባለሙያዎችን አቅም በመገንባት በተለይ በኢለርኒንግ እዛው ሆኖ በቴክኖሎጂ አቅማቸውን የሚያገሉበትን ሲስተም በማድረግ በተለይ በመጀመሪያ ጤና አገልግሎት በማሻሻል በ5 ወረዳዎች ላይ ትልቅ ስራዎችን የሰራንበት አመት ነው። በአጠቃላይ ማህበሩ ባለፈው አመት የራሱን ገቢ በማፈላለግና በማመንጨት በተለያዩ መስኮች ከ55,000 በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉን ገልጸዋል። በማህበሩ ስር የሚገኙ የሐዋሳ ጉድማሌ ፓርክንና የይርጋለም ግዳዎ ፍልውሃን ጨምሮ ሌሎች ፕሮጀክቶችን ለትውልድ በሚሆኑ መልኩ የማልማቱ ስራ ተጠናክሮ እንደሚቀጥል ነው ያረጋገጡት። ልማትን ስናስብ ገቢ ያስፈልገናል። ከዛም አንጻር በገቢ ማመንጫዎቻችን ላይ ከፍተኛ ጥረት ያደረግንበት ነው። በአጠቃላይ የገቢያችን መጠን ከአምናው ጋር ስናነጻጽር በ87% ውጤት ያመጣበት ነበር። ለዛም ትልቁ አስተዋጽኦ ያደረገው ገቢ ማመንጫዎቻችን ናቸው። እነሱም ጉድማሌ ፓርክና ጊዳዎ ሆት ስፕሪንግ ነው። ሌላው ደግሞ ከፕሮጀክቶችም ገቢዎችን አግኝተናል። 43% የሚሆነውን ገቢያችንን ጄኔሬት ያደረግነው የተለያዩ የፕሮጀክት ስራዎችን በመወዳደርና በማግኘት ነው። ጎን ለጎን ደግሞ ገቢ ከማሳደግ አንጻር መስራት ያለብን ነገሮችን ጀምረናል። አሁን ባያልቁም ጊዳዎ ላይ በአሁኑ ሰዓት መዋኛ ገንዳ፣ ካፍቴሪያ እንደዚህ ትንሽ ማደሪያ ቤቶች እየሰራን ነው ያለነው። በአሁኑ ሰዓት የመዋኛ ገንዳው በጥሩ ሁኔታ እየሄደ ነው ያለው። ቀጥለንም በጉድማሌ ፓርክ ላይ ያው ጉድማሌ ፓርክ እንደምናውቀው ትልቅ ቦታ ነው። የሲዳማ ባህል ፍቼ ጫምባላላ የሚከበርበት ነው። ትልቅ ዲዛይኖች፣ ሀሳቦች አሉ። እሱን ደግሞ ከተለያዩ አካላት ጋር በአጋርነት አንድ ላይ የምንሰራው ነው የሚሆነውና በዚህ መልኩ እንግዲህ ጥሩ ውጤት ያመጣንበት አመት ነው። የዚህንም አመት አፈጻጸም ስናይ ማህበራችንም የቆመው ህዝቡን ለማገልገል ስለሆነ ከ55,000 በላይ ቤተሰብ አድሬስ ያደረግንበት ነው። በተለያየ ፕሮግራም አባላት የማህበራችን የጀርባ አጥንት ናቸው። ማህበራት ሲፈጠሩ የሚፈጠሩት በአባላት ነው። ሌላው ነገር ተጨማሪ ሆኖ ነው የሚመጣና እዚህ ላይም ብዙ ጥረት አድርገን ያው ማህበረሰባችንም ተቀብሎ ህዝቡም ተቀብሎ መታወቂያ እየወሰደ ሜምበር እየሆነ ነው። እዚህ ጋር ትንሽ ቀጥለን ደግሞ ወደ አስተዋጽኦ ወደ ማድረግ የምንሄድበት እዛ ላይ አጠናክረኛ የምንሰራበት ከመንግስትም እገዛ የምንፈልግበት ነው የሚሆነው። በተለያዩ ምክንያቶች የትምህርት እድል ሳያገኙ የቆዩ ልጆች በአንድ አመት የተፋጠነ ትምህርት ተምረው 3ኛና 4ኛ ክፍል እንዲደርሱ የማድረግ ስራ ውጤታማ መሆኑን የሲዳማ ክልል ትምህርት ቢሮ ገለጸ። እንድሪያስ በቀለ ያዘጋጀውን ዘገባ ብሩክታዊት ብርሃኑ ታቀርበዋለች። ቢሮ ከማዕከላዊ ደቡብ ኢትዮጵያ ሲኖዶስ ከመካነ ኢየሱስ የልማት ፕሮጀክት ጋር በመቀናጀት በተፋጠነ የትምህርት አሰጣጥ ሂደት ውስጥ ጥሩ ተሞክሮ ያላቸውን ትምህርት ቤቶች ከተለያዩ ወረዳዎች የተወጣጡ ርዕሰ መምህራንና ሞዴል መምህራን የልምድ ልውውጥ አድርገዋል። የሲዳማ ክልል ትምህርት ቢሮ ምክትል የቢሮ ኃላፊና የመማር ማስተማር ስራ ሂደት አስተባባሪ አቶ ታፈሰ ገብረ ማርያም ከማዕከላዊ ደቡብ ኢትዮጵያ ሲኖዶስ መካነ ኢየሱስ የልማት ፕሮጀክት ጋር በመቀናጀት እድሜያቸው ከ9 እስከ 12 ዓመት የሚሆናቸው ልጆች በተለያዩ ችግሮች የትምህርት እድል ሳያገኙ ቤት የቆዩበትን ጊዜ ለማካካስ በአንድ አመት በተፋጠነ የትምህርት አሰጣጥ
ሶስተኛና አራተኛ ክፍል እንዲያልፉ መደረጉም ለየክፍሉ ደረጃዎች በቂ እውቀት ከማግኘትም አኳያ ውጤታማ ስራ መሆኑን ገልጸዋል። ምንም ትምህርት ቤት ያልረገጡ ወይም አንደኛ ክፍል ላይ ገብተው አቋርጦ 3-4 ዓመት የቆዩ እንደገና እንዲመጡ በአንድ ክፍል ውስጥ እንዲሆኑ አድርገን በሁለት ሞዳሊቲ ነው የምንሰጠውና አንደኛው ወደ ሶስተኛ ክፍል የሚሸጋገሩ አሉ። በመደበኛው የትምህርት ቀን 5ቱን ቀን ብቻ የሚማሩ አሉ። ሌሎች ደግሞ 6ቱንም ቀን እስከ ቅዳሜ የሚማሩ ወደ 4ኛ ክፍል የሚሸጋገሩ ተማሪዎች አሉና ስለዚህ ወደ ኋላ በትምህርት የቀሩ እድል ያመለጣቸው እንደገና እድል ተሰጥቷቸው መጥተው እኩዮቻቸው የደረሱበትን የክፍል ደረጃ እንዲደርሱ የማድረግ ስራ ስለሆነ ይሄም ከውጤት አንጻር በጣም አዎንታዊ ውጤት ያለው ጥሩ ሊበረታታ የሚገባ ነው። ይህ የተፋጠነ የትምህርት አሰጣጥ ሂደት በሁሉም ወረዳ እንደሚተገበር የገለጹት አቶ ታፈሰም በተለይ በደራራና በወንዶ ገነት ከተማ አንደኛ ደረጃ ትምህርት ቤቶች ከሌሎች በተሻለ የተግባር አፈጻጸም ያላቸው በመሆኑም ከ22 ወረዳዎች የተወጣጡ ርዕሰ መምህራንና ሞዴል መምህራን የልምድ ልውውጥ ማድረጋቸውን ተናግረዋል። ለሁሉም ተመሳሳይ መመሪያ ለሁሉም ተመሳሳይ የስራ መመሪያ ብንሰጥም በወረዳና በወረዳ መካከል በትምህርት ቤትና በትምህርት ቤት መካከል በክፍሎችና በክፍሎች መካከል ልዩነት መፈጠሩ መኖሩ አልቀርም። ይህንን በክትትልና ድጋፋችን ስለለየን ደራራ ወረዳንና ወንዶ ገነት ከተማን መርጠን በሁለት ትምህርት ቤቶች 22 ወረዳዎች እንዲመጡ አድርገን የመጡት የትምህርት ቤት ርዕሳነ መምህራንና መምህራን ናቸው። ስለዚህ 22 ወረዳዎች ዛሬ የልምድ ልውውጥ እያደረጉ ናቸው። የማዕከላዊ ደቡብ ኢትዮጵያ ሲኖዶስ መካነ ኢየሱስ የልማት ፕሮጀክት ዋና አስተባባሪ አቶ ዳዊት ዩኮናም በፕሮጀክታቸው በክልሉ ከ23000 ተማሪዎች በላይ የተፋጠነ የትምህርት እድል እንዲያገኙ መደረጉንና ለመማር ማስተማር ስራ አስፈላጊ እገዛ እየተደረገ መሆኑንም አንስተዋል። 23254 ልጆችን ተቀብለን በየትምህርት ቤቱ ሁለት ክላሶችን ተቀብለን 600 መምህራንን ደግሞ ለዚሁ ፕሮግራም አሰልጥነን አሳውቀን ላውንች አስደርገን ፕሮግራሙን ከዛ በኋላ ይህንን እንዲያግዙ ሱፐርቫይዘሮችን 206 ሱፐርቫይዘሮች አሉ በዚህ ፕሮግራም የገቡትና ስለዚህ ይሄንን ስራ ያው የምንሰራው በስልጠናና በቴክኒካል ሆች እየደገፍን ነው። ከኛ በኋላ ሆኖ በገንዘብ የሚደግፈን ሉሚነስ ፈንድ የሚባል ድርጅት አለ። ስለዚህ ከነሱ ጋር ሆነን ከመንግስት ጋር ትልቅ ድርሻ የሚይዘው መንግስት ነው። መምህራኑ ደሞዝ የሚከፍለው መንግስት ነው። ትምህርት ቤት ደግሞ ሴታፑን ክላስ ሩሙን የሚሰጠው የሚያዘጋጀው መንግስት ነው። ከነሱ ጋር በጠንካራ ግንኙነት ይህንን ፕሮግራም እያካሄድን ያለ ነው። በደራራና በወንዶ ገነት ከተማ አንደኛ ደረጃ ትምህርት ቤቶች በመገኘት የልምድ ልውውጥ ያደረጉ መምህራኖች በአንድ አመት በተፋጠነ የትምህርት አሰጣጥ ሂደት የተማሩ ተማሪዎች ለሶስተኛና ለአራተኛ ክፍል የሚያበቃቸውን እውቀት ማግኘታቸውን ተናግረው ይህንን ተሞክሮ በየትምህርት ቤታቸው እንደሚተገብሩ ተናግረዋል። እድሜው ለትምህርት የደረሰ ህፃን ብቻ ሳይሆን እድሜው ራሱ ገፍቶ ትምህርት የማግኘት እድሉ የተፈጠረለት ሂደት በጣም ደስ ይላል። የክልል ትምህርት ቢሮም ከኢሽዶ ወይም ከመካነ ኢየሱስ ፕሮጀክት ጋር በመተባበር ያደረጉት ነገር በጣም ደስ የሚል ነው። እንደኛ ትምህርት ቤት አለታ ወንዶ ከተማ ላይም አለ አንድ ከአንደኛ ወደ 3ኛ የሚያልፉበት ፕሮግራም አለኛ ጋር እዛ የሌለውን እዚህ ያየነውን እዛ ሄደን የምንሰራበትን አቅጣጫ ፈጥሮልናል። በጣም ደስ የሚል ነገር ያየ ነው። በማንበብና በመጻፍ ዙሪያ ነው እንደ ሲዳማ ችግራችን ነው ብዬ ማስበው እዚህ ተቀርፏል ብዬ ነው የሚረዳው። እኔ ሁሉም ተማሪ ዞር አይቻለሁ፣ ያነባሉ፣ ይጽፋሉ፣ ይናገራሉ። ደግሞ ይሄ አንዱን ችግራችንን ቀርፏል ብዬ ነው እንደኔ የተረዳሁት። ካየሁት ነገር የተማርኩት ወደ ኋላ ቀርቻለሁ ብዬ ነው ማስበው እንደኔ። ለወደፊት ግን እዚህ ከተማርኩት ነገር ተነስቼ ሁሉም ተማሪ በሚረዳና በሚማር ሁኔታ ተማሪዎችም ትምህርት ቤቱም እንዲለወጥ አድርጌ እሰራለሁ ብዬ ነው ማምነው እኔ። ኦሞ ባንክ የአሰራር ሂደቱን ዘመናዊና ቀልጣፋ በማድረግ ዘርፈ ብዙ ስራዎችን እንደሚሰራ ተገለጸ።
ባንኩ የአገልግሎት አሰጣጡን በተመለከተ ከባለድርሻ አካላት ጋር የውይይት መድረኩን በሐዋሳ ከተማ አከናውኗል። ናርዶስ አየለ ተጨማሪ አላት። በመድረኩ ላይ የተገኙት የሐዋሳ ከተማ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ማራዶና ዘለቀ በበኩላቸው ኦሞ ባንክ የህዝብ ባንክ በመሆን ለበርካታ ዓመታት የተለያዩ ስራዎችን ሲሰራ መቆየቱ የሚታወስ ነው ብለዋል። ታዲያ ከጊዜ ወደ ጊዜ እየተስተዋሉ ያሉ የገጽታ ችግሮችን ተነጋግሮ በመፍታት ባንኩ የሚቀይሳቸውን የአሰራር ሂደቶች ለህብረተሰብ በማሳወቅ በመመለስና ከህብረተሰቡ የሚነሱ ጥያቄዎችን በመመለስ መግባባትን ለመፍጠር መሰል የውይይቱ ሂደቶች ተጠናክረው እንደሚቀጥሉ ጥሉም ተናግረዋል። ባንኩን የገጽታ ግንባታ በተመለከተ እንዴት አድርገን መቀየር አለብን የሚለው ላይ መነጋገር ያስፈልጋል ማለት ነው። ምክንያቱም ባንኩ ለኛ ለህዝባችን በጣም አስፈላጊ ባንክ እንደሆነ እናምናለን። ከዚህ በፊት በአመራር ብልሽት የተፈጠሩ ችግሮችን አሁን ደግሞ የተቀየረው አመራር እያደረገ ያለውን ሪፎርም በሚገባ ተገንዝበን በማህበረሰቡ ውስጥ የነበረው የእምነት ማጣት ይህን ቀይረን በተለያየ መድረክ ይህንን የነበረውን አስተሳሰብ በመቀየር እንዴት አድርገን የባንኩን ገጽታ መገንባት እንችላለን የሚለውን በደንብ መነጋገር አለብን ማለት ነው። የአገልግሎት አሰጣጥ ሂደቱን ዘመናዊና ለሁሉ ተደራሽ በማድረግ ከዚህ ቀደም ተሰጥተው የነበሩ ብድሮችን በማስመለስ በተለይም የብድር አሰጣጥ ሂደትን በማዘመን ስራ አጥ ዜጎች ተጠቃሚ የሚሆኑበትን እድል የሚፈጥር እንደሆነም የኦሞ ባንክ ዋና መስሪያ ቤት የሰው ሀብት አስተዳደር አቶ ታምሩ ታፌ ተናግረዋል። ተደራሽነቱ ከሌሎች ባንኮች ይልቅ የተለየ ነው። በየገጠሩ የሚገባ ቴክኖሎጂ ባልገባበት፣ መሰረተ ልማት ባልተስፋፋበት፣ የፋይናንሻል ተቋማት ባልደረሱበት ጭምር ዳገት ቁልቁለቱን ወርዶ ታችኛው ህብረተሰብ ጭምር ደርሶ ተደራሽ የሚያደርግ ባንክ ስለሆነ ከሌሎቹ ለየት ያደርገዋል ማለት ነው። ስለዚህ በዚህ ሂደት ውስጥ ከማይክሮ ፋይናንስ ጀምሮ ሲሰራ መጥቷል። አሁን ደግሞ ወደ ባንክ አድጓል። የኦሞ ባንክ የሐዋሳ ከተማ ዲስትሪክት ስራ አስኪያጅ አቶ ሽመልስ ሽብሩ በበኩላቸው ኦሞ ባንክ ከሚሰጣቸው አገልግሎቶች መሀል የቁጠባና የብድር ስርጭት አንዱ መሆኑን በመግለጽ በተለይም ከብድር አመላለስ ጋር በተያያዘ የነበሩ ክፍተቶችን ከባለድርሻ አካላት ጋር በመነጋገር ለመቅረፍ የሚያስችሉ ስራዎች እንደሚሰሩ ጠቅሰው መሰል ውይይቶችን በሁሉም ክፍለ ከተሞች በማጠናከር አመርቂ ውጤት ለማስመዝገብ መታቀዱንም ገልጸዋል። ባንካችን ይህ ኦሞ ባንክ ምናልባት በጣም ከ28 ዓመት እድሜ በላይ አስቆጥሯል እና ከዚህ በፊት ሲሰጥ የነበረው አገልግሎት ከማይክሮ ፋይናንስነት ወደ ባንክ ተሸጋግሯል። ወደዛ ስንሸጋገር ትንሽ መስተካከል የነበረባቸው ጉዳዮች ነበሩና ከዚህ ጋር ተያይዞ ከአገልግሎት አሰጣጥ ጋር ቅሬታዎች ነበሩ። እነዛን ቅሬታዎቹን ደግሞ እኛ በሚገባ ፈትሸናል፣ አስተካክለናል። ይሄ ባንክ የህብረተሰብ ባንክ ነው፣ የህዝብ ባንክ ነው፣ የመንግስት ባንክ ነውና ተቀናይተን ያሉ ችግሮቻችን ተመካክረን አሁን በቀጣይ በሚኖሩ መድረኮች እንደ ሐዋሳ ከተማ ህዝብ ደግሞ ይሄንን በሚገባ ችግሮችን ለይተው እንትን ካሉ በኋላ እኛም ደግሞ በዛው ልክ ከህዝቡ በሚመጡ ማለት ጥያቄና አስተያየት መነሻ እነሱን ግብአት ወስደን በቀጣይ ከህዝባችን ጋር ከወጣቱ ጋር የምናስተካክል ይሆናል። በመድረኩ የተገኙ ተሳታፊዎችም ኦሞ ባንክ የአገልግሎት አሰጣጡን ዘመናዊና ቀልጣፋ በማድረግ ለህብረተሰቡ ተገቢውን አገልግሎት መስጠት እንዳለበትም አስተያየቶቻቸውን ሰጥተዋል። ከዛ ውጪ ያሉ ዕዳዎችን ለማስከፈል የኛ ፖሊስም አቃቤ ህግም እንደ ክፍለ ከተማ ተቀናይተን ብድሩን ለማስመለስ የሚያስቸግረን ነገር የለም የሚለው ሀሳብ ብቻ ለማከል ነው። ባንኩ አገልግሎት ሰጪ ነው። ከዚህ በፊት ያው እንደ ማይክሮ ፋይናንስ ነው ሲያገለግል የነበረው። አፕግሬድ አደረገ፣ ባንክ ሆነ። ከዛም በኋላ ግን ባንክ ከሆነ በኋላ ያለው የሁኔታ ምን ይመስላል የሚለውን በጥልቀት ማየት ያስፈልጋል ብዬ ነው እንደኔ ማስበው። ፕሮግሬሱን ያው እየገመገመ የሚሄድበት ስትራክቸሩ ከተዘጋጀ ይሄ ጉዳይ የለመድን አብሮ የቆየን ጉዳይ ስለሆነ ብዙም ከዛ በላይ እንቸገራለን ብዬ አላስብና ስለዚህ በዚህ ሁኔታ ላይ ተጋግዘን ከሄድን ይህንንም ችግር እንፈታለን፣ እንተጋገዛለን የሚለው ሀሳብ ቢያቀርብ መልካም ነው። በፍራፍሬና አትክልት የተደራጁ ማህበራት ውጤታማ ለማድረግ በትኩረት እየተሰራ መሆኑን የሲዳማ ክልል ህብረት ስራ ልማት ኤጀንሲ ገለጸ። ኤጀንሲው የአትክልትና ፍራፍሬ መሰረታዊ ህብረት ስራ ማህበራትና
ዩኒየን በፓክት ፕሮግራም ድጋፍ በደቡብ ኢትዮጵያ ክልል በጋሞ ዞን ልምድ ልውውጥ አድርጓል። ዘገባውን አባይና አክሊሉ አዘጋጅቶታል። አመለወርቅ ሪሶ ታቀርበዋለች። የጉብኝቱ ዓላማ ኤጀንሲው የማህበራትን አሁናዊ ቁመና ገምግሞ ያሉበትን ደረጃ በመለየት የታዩ ክፍተቶች ላይ በቁርጠኝነት መስራት እንደሚገባ የሚያመላክት ጉብኝት መሆኑን ተገልጿል። በተለያዩ ዘርፎች የተደራጁ ማህበራቶችን ውጤታማነታቸውን በመከታተል እንዲሁም በአትክልትና ፍራፍሬ ዘርፍ የታየውን ክፍተት ለመሙላት በምርጥ ተሞክሮ የተሰሩ ስራዎች እንደሚያስፈልጉ የሲዳማ ክልል ህብረት ስራ ልማት ኤጀንሲ ዋና ዳይሬክተር አቶ ሽመልስ አጢሶ ገልጸዋል። በሲዳማ ክልል በሌሎች ለገብ በገንዘብና ቁጠባ የተደራጁ ህብረት ስራ ማህበራት በጣም ውጤታማ ናቸው፣ ትርፋማ ናቸው። አገልግሎትም ከመስጠት አንጻር በጣም የተሻሉ ናቸው። ለሌሎች ክልሎችም ተሞክሮ የሚሰጡ ማህበራቶች አሉ። በአትክልትና ፍራፍሬ የተደራጁ ህብረት ስራ ማህበራት የተወሰኑት ከአግሮ ኢንዱስትሪያል ፓርክ ጋር ከይርጋለም ጋር የሚሰሩ ውጤታማ ናቸው። ሌሎቹም እንደነሱ ውጤታማ ሆነው መውጣት አለባቸው የሚለውን ዓላማ ይዘን በጣም በማንጎና ሙዝ ለኢትዮጵያ ገበያ በማቅረብ ለአካባቢውም ገበያ ለተለያዩ ገበያዎች በማቅረብ ውጤታማ የሆኑ ህብረት ስራ ማህበራትና ዩኒየኑን መርጠን እኛም ከነሱ ተሞክሮ ወስደን የኛን አጠናክረን ለማውጣት ዛሬ ጉብኝት እያደረግን ነው ያለነው። ዋና ዳይሬክተሩ በጉብኝቱ ላይ በተመለከቱት ከማህበራትና ከዩኒየኖች ጋር በታማኝነት እጅ ለእጅ ተያይዘው በመስራት አመርቂ ውጤት ለማምጣት በትኩረት እንደሚሰራም ገልጸዋል። ጉብኝት ባደረግነው መሰረት ውጤቱን አግኝተናል ብለን ነው የወሰድነው። ተሞክሮ ወስደናል። አንደኛ አባላቶቻቸው እና ማህበሩ ተማምኖ ማህበሩና ዩኒየኑ በመተማመን እርካታ ያለውን በመካከላቸው በጣም ጥሩ እንደሆነ አይተናል። ስለዚህ ይህን ተሞክሮ ወስደናል። እኛም የሲዳማ ክልል ህብረት ስራ ልማት ኤጀንሲ ማህበራትን ማደራጀትና ማስፋፋት ዳይሬክቶሬት ዳይሬክተር አቶ ደንበሎ ዳንጊሶ በበኩላቸው ማህበራቱን ማደራጀት ብቻ ሳይሆን ውጤታማ እንዲሆኑና ምርታቸውን በገበያ ላይ ያለ ጣልቃ ገብነት እንዲያቀርቡ በትኩረት እየተሰራ መሆኑን ተናግረዋል። ትልቁ ነገር ትስስራቸው እንዲሳለጥ ከማህበሩ ከዩኒየኑ ጋር ያለው ምርት የሚወስድበት አካሄድ ምን እንደሆነ የት እንደሚሸጥና በምን ዋጋ እንደሚሸጥ አባሉን እንዴት ተጠቃሚ እንደሚያደርግ ልምድ እንዲወስዱ ነበር ያመጣ ነውና ሳናመጣ ጥሩ ልምድ አግኝተናል። ምርት ለደላላ ከመሰጥ ለማህበሩ የሚሰጥበት ማህበሩ ለዩኒየን ሰጥቶ ጥሩ ገበያ ላይ ተሽጦ ምርቱን ተጠቃሚ ያደርግበት ብቻም ሳይሆን የወሰዱት ብር እንዳይጠፋ በየሳምንቱ 50 60 70 ሺህ ያስቀመጡ ያንን ደግሞ እስከ 9ኛ ፎቅ ድረስ መስራት የጀመሩበት በየግላቸው አባላት ተጠቃሚነት በከተማ የተለያየ ቤት የፎቅ መኖሪያ ቤት የሰሩበትን እዚሁም በረጅም ርቀት ኮምፖስት ማቀነባበሪያ ሁሉ ሊሰሩ ውል የገብተው ስራ እየጀመሩ ያሉበት ነገር ስላስረዱን ለዛ ያደረሳቸውን ልምድ ለዛ ያደረሳቸውን ከአባል ጋር ያለው ትስስርና ብሎም ኮሚትመንት ወይም ታማኝነት ለአባላቸው ምን እንደሆነ ጥሩ ልምድ የወሰድንበት ስለሆነ ይሄን አመራሩ እና ቦርድ አባላቱ ይሄን ከወረዳ አመራርን ከክልል አመራርን ከክልል ከፍተኛ ባለሙያም አብሮ ልምዱን ስለቀሰመ ይሄን ቀሰምነውን ልምድ በክልላችን ሄደን ተግባራዊ አድርገን ከተገበር የተሻለ ውጤት እናመጣለን። የጉብኝቱ ተሳታፊዎችም በጉብኝቱ ላይ የተመለከቱትን ምርጥ ተሞክሮ በራሳቸው ማህበር ተግባራዊ ለማድረግ እንሰራለንም ብለዋል። እዚህ ያሉት አርሶ አደሮቹም ውስጥ እያዩ ነው ያብራሩም ዞሮ እየጎበኙም ስለሆኑ በጎብኝቶ ባዩትና ጥያቄም መልስም በሚያነሱት መልክ ልክ እዛው ሄዶ መስራት እንደሚችሉ ያው በጉጉት ተነስቶ ነው ያሉት አርሶ አደሮቹ። ካየሁት እኔ በጣም ጥሩ ነው ብዬ ወሰድኩት። አንደኛው የአባላት ቁጥር ቀበሌው ላይ ካሉ አርሶ አደሮች ብዙ አርሶ አደር የማህበር አባል ነው። እንደገና ደግሞ ምርታቸውን ለማህበራቸው ነው የሚያቀርቡት። በዛም ደግሞ ማህበሩ ከፍተኛ የሆነ ካፒታል ላይ ደርሷል። ሲደራጅ ከነበረበት አሁን ላይ ጥሩ ካፒታል ላይ መድረሱ ያን እንደ ትልቅ ልምድ እንወስዳለን። የአእምሮ እድገት ውስንነት ያለባቸው ወገኖች ልዩ ትኩረት እንደሚያሻቸው ተገለጸ። ብቸኝነትን በአንድነት እንመክት በሚል መሪ ቃል ዓለም አቀፍ የአእምሮ ውስንነት ቀን በሐዋሳ ከተማ በድምቀት ተከብሯል። ተጨማሪ አለን።
በዓለም አቀፍ ደረጃ ለ15ኛ ጊዜ በኢትዮጵያ ለ11ኛ ጊዜ እንደ ሲዳማ ክልል ለመጀመሪያ ጊዜ ዓለም አቀፍ የዳውን ሲንድረም ቀን በድምቀት ተከብሯል። ፍቅር ኢትዮጵያ የአእምሮ ውስንነት ብሔራዊ ማህበር ከሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ጋር በመተባበር ብቸኝነትን በአንድነት እንመክት በሚል መሪ ቃል እለቱን በተለያዩ መርሃ ግብሮች አክብሯል። የአዋሳ ከተማ ከንቲባ ጽህፈት ቤት ተወካይ አቶ ታሪኩ ጋሞ እንደገለጹት የአእምሮ ውስንነት ተጎጂዎች ልዩ ትኩረት ያሻቸዋል፣ ለዚህም ሁሉም በጋራ መረባረብ ያስፈልጋል ሲሉ ተናግረዋል። እንግዲህ በመሪ ቃሉ እንደተገለጸው ብቸኝነትን በአንድነት እንመክት የሚል መሪ ቃል ነው። እንግዲህ አእምሮ ውስንነት ቀደም ሲል እንደተነሳው ኃጢአት አይደለም፣ እርግማን አይደለም፣ የተለየ ነገር ሰው ኃጢአት ሰርቶ የሚደርስበት ዕዳ አይደለም። ይሄ እንደ ማንኛውም አካል ጉዳት የሚከሰት የአካል ጉዳት መሆኑን አውቀን ሁላችንም ይሄ ችግር ያለባቸው ወገኖቻችን ልጆቻችንን በፍቅር ልናንከባክባቸው ይገባል፣ ፍቅር ልንሰጣቸው ይገባል የሚለው አንደኛ ሜሴጅ ነው። ሁለተኛ ደግሞ እነዚህ ዜጎች ትምህርት ያስፈልጋቸዋል፣ ጤና ማግኘት ያስፈልጋቸዋል፣ ሌሎች ማህበራዊ አገልግሎቶች ማግኘት ይገባቸዋል። የስራ እድል እንደ ማንኛውም ዜጋ ሊያገኙ ይገባልና እነዚህ ነገሮች አክሰስ ሊደረግላቸው ይገባል። የሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ዳይሬክቶሬት ዳይሬክተር አቶ ደስታ ዳፉርሳ እንደተናገሩት ዳውን ሲንድረም ያለባቸውን ዜጎች ሁሉም አገልግሎት ሰጪ ተቋማት ተሳታፊና ተጠቃሚ ማድረግ ይጠበቅባቸዋል ያለው ሲሆን እየተሰሩ ያሉ ስራዎች ተጠናክረው መቀጠል እንደሚያስፈልጋቸውም ተናግረዋል። በትምህርት ተሳትፎ፣ በጤና ፕሮግራሞች፣ በስራ እድል ፈጠራ እንደዚሁም በማህበራዊ እንቅስቃሴና አድርጆታቸውን በማጠናከር ተጠቃሚ የሆኑ ለመብታቸው እየተከራከሩ መብታቸውን ያስከበሩ ተጠቃሚ እየሆኑ ይገኛሉ። ይሁንና አሁንም መንግስት እየሰራ ቢሆንም ቀጣይ ከማህበረሰቡ የሚጠበቅ ከባለድርሻ አካላት የሚጠበቅ አካል ጉዳተኞችን ቤት የሚደብቁ ቤት የሚሰውሩ ቤተሰቦች አሉ ማለት ነው። ስለዚህ የዛሬው በዓል ዋናው ዓላማው አንደኛው የህብረተሰቡን ግንዛቤ ማሳደግ ነው። በህብረተሰቡ ዘንድ የአእምሮ ውስንነት ያለው የተዛባ ምልከታ ብዙዎች በር እንዲቆለፍባቸው ያስደረገ መሆኑን የጠቀሱት የፍቅር ኢትዮጵያ የአእምሮ ውስንነት ብሔራዊ ማህበር ስራ አስኪያጅ ወይዘሮ የሸዋጌጥ ክብረት ተጎጂዎች ምቾታቸው ተጠብቆ መኖር የሚችሉበትን መንገድ መፍጠር ይኖርብናል ብለዋል። አክለውም የአእምሮ እድገት ውስንነት ሳይንሳዊ የሆነና በቀጥታ ከሰውነት ዘረመል መዛባት ወይንም ከክሮሞዞም ጋር የተያያዘ መሆኑንም አስረድተዋል። እንግዲህ ዳውን ሲንድረም የሚባለው ለአእምሮ እድገት ውስንነት ከሚያጋልጡ መንስኤ ከሚሆኑ ነገሮች አንዱ ነው። አንድ ልጅ ሲወለድ ከእናት 23 ከአባት 23 ክሮሞዞም ይዞ ነው የሚወለደውና ከዚህ መሀል 21ኛው ክሮሞዞም ላይ የመሰንጠቅና ሁለት የመሆን ነገር ታሳያለች። ስለዚህ በዚህ ምክንያት በዚህ ክሮሞዞም መዛባት ምክንያት 47ኛ ክሮሞዞም ይዘው ይወለዳሉና እነዚህ ልጆች ዳውን ማለት ይሄንን ያገኘው የሳይንቲስቱ ስም ነው። ሲንድረም ደግሞ ሲንድረም ነውና በዛ ነው ዳውን ሲንድረም ተብሎ የተሰየመው። አሁንም ማህበረሰቡ እነዚህ ልጆች ለብቻቸው ቢማሩ እነዚህ ልጆች ለብቻቸው ቢኖሩ ነው የሚለን። ስለዚህ እኛ ግን ተቀላቅለው እንዲማሩልን ነው የምንፈልገው። ተቀላቅለው እንዲኖሩ ነው የምንፈልገው። ተቀላቅለው ከሌሎች ልጆች ጋር እንዲጫወቱ እንዲቦርቁ ነው የምንፈልገውና የብቸኝነት ኑሮ ይብቃን። መገለላችን፣ ብቸኝነታችን፣ በሽተኞች ናቸው መባላችን፣ ዘገምተኛ ነው የሚለው ቃል ይቀየርልን። በዓሉን በማስመልከት በኮሪደር ልማት በተዋበችው ሐዋሳ የእግር ጉዞ የተደረገ ሲሆን የአካል ጉዳተኞቹ ወላጆችም በዕለቱ በመገኘት በዓሉን በድምቀት የዚህ የዛሬው በዓል ዝግጅት አንዱ ልጅ ስላለኝ ነው የተገኘሁት። ስለዛ ይሄንን ነገር በሐዋሳ ላይ በመካሄዱ የመጀመሪያ ጊዜ ስለሆነ እጅግ በጣም ደስ ብሎናል እና በዛ መንገድ ነው የተሰባሰብነው። በምንም አይነት ተሳትፎ ለሱ ይረዳዋል የምለውን ነገር በሙሉ አደርግለታለሁ። ስልጠና ከመውሰድ ጀምሮ አካላዊም ሆነ አእምሮአዊ ላይ ግንባታ የሚሰጡ ማንኛውም ነገሮች ላይ ክትትል አደርጋለሁኝ። እኔ ልጄ የአእምሮ እድገት ውስንነት ስላለበት ምንም አፍረው ነገር የለም። ከማንኛውም ሰው የሚያደርገውን ለማድረግ ዝግጁ ብቁ መሆኑን አውቃለሁኝ። አእምሮ ውስንነት ያላቸው የኔ ልጅ ብቻ ሳይሆን ሁሉም ብቁ አእምሮ አላቸው። የመስራት የመማር የሁሉ ነገር
ፍላጎት ስላላቸው ከማንኛውም ነገር መከልከል እንደሌለባቸው ለእውቀት ብቁ ባለሙያዎች ልጆች ስለሆኑ ለዚህ የሚያሳፍረን ጉዳይ ስለሌለ አናፍርባቸውም። በምርምር ዘርፍ ሀገር በቀል መፍትሄዎችን በማመንጨት ለህብረተሰቡ ችግር ፈቺ ውጤቶችን እያቀረበ መሆኑን የሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ገለጸ። ኮሌጁ በሕክምና ዶክትሬት ዲግሪ በስፔሻሊቲና በሰብ ስፔሻሊቲ እንዲሁም በሌሎች የጤና ሳይንስ ዘርፎች ያስተማራቸውን 427 ተማሪዎችን አስመርቋል። ክብረ በዓል መላኩ ተጨማሪ አላት። የሐዋሳ ዩኒቨርሲቲ ሕክምና ጤና ሳይንስ ኮሌጅ ለ20ኛ ዙር በሕክምና ዶክትሬት ዲግሪ በስፔሻሊቲና በሰብ ስፔሻሊቲ እንዲሁም በሌሎች የጤና ሳይንስ ዘርፎች ያስተማራቸውን 427 ተማሪዎች አስመርቋል። የዚህ ዙር ተመራቂዎች 178 ሴቶችና 249 ወንዶች በአጠቃላይ 427 ተማሪዎች መመረቃቸውን የገለጹት የኮሌጁ ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር ፍጹም ወልደ ገብርኤል ኮሌጁ ከተቋቋመ ጀምሮ ለሀገር በጤናው ዘርፍ ከፍተኛ አስተዋጽኦ ያላቸውን ባለሙያዎች ማፍራት ቱን ጠቅሰዋል። ከተቋቋመበት ከ1996 ዓመተ ምህረት ጀምሮ እስከ ዛሬ ድረስ በርካታ ምሩቃንን ያፈራና ለሀገራችን እድገት ለጤናው ዘርፍ መሻሻል ከፍተኛ አስተዋጽኦ በማበርከት ያለ ተቋም ነው። ለአብነት ያክል ኮሌጃችን ካፈራቸው ምሩቃን መካከል ዛሬ በጤና ሚኒስቴርነትና በሲዳማ ክልል ጤና ቢሮ በቢሮ ኃላፊነት ላይ የሚገኙ አመራሮችን በማበርከት የጎላ አሻራ ያሳረፈም ተቋም ነው። በዛሬው ዕለት የሚመረቁ በሕክምና ዶክትሬት የመጀመሪያ ዲግሪ 88፣ በጤና ሳይንስ የመጀመሪያ ዲግሪ 268፣ በስፔሻሊቲ 70 እና በጋይኔኮሎጂ ኦንኮሎጂ ሰብስፔሻሊቲ ለመጀመሪያ ጊዜ በአጠቃላይ 178 ሴቶችና 249 ወንዶችን በድምሩ 427 ተመራቂዎችን ያስመርቃል። የሐዋሳ ዩኒቨርሲቲ ከ50 ዓመት በላይ ታሪክ እንዳለውና አሁን ደግሞ ከ25000 በላይ ተማሪዎችን እያስተማረ መሆኑን የተናገሩት የዩኒቨርሲቲው ፕሬዝዳንት ዶክተር ችሮታው አየለ የዕለቱ ተመራቂዎች የመውጫ ፈተናን በብቃት በማለፍ ያገኙትን ስኬት አድንቀው እንኳን ደስ አላችሁም ብለዋል። የሐዋሳ ዩኒቨርሲቲ የተቋቋመበት መሰረታዊ ዓላማዎች አንዱ በዓለም አቀፍ ደረጃ ተወዳዳሪና ብቁ ምሩቃንን ማፍራት ሲሆን በዚህም እስካሁን ከ120,000 በላይ የሆኑ ምሩቃንን አስመርቆ ለሀገሪቱ ከፍተኛ አበርክቶ አድርጓል። እንደ አገር የትምህርትን ጥራት ለማረጋገጥ የተጀመሩ የሪፎርም ስራዎች ውስጥ አንዱ የሆነውን የመውጫ ፈተና ወይም ኤግዚት ኤግዛም በብቃት በመወጣት ለዛሬ ቀን በመብቃታችሁ ብቃታችሁን ማረጋገጥ በመቻላችሁ እንኳን ደስ አላችሁ። የክልሉ ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ በበኩላቸው የጤናው ዘርፍ እንደ ሀገር በቴክኖሎጂ እየጠነከረ መሆኑን ጠቅሰው ተመራቂዎች በዩኒቨርሲቲው ያገኙትን እውቀት ከመልካም ስነ ምግባር ጋር በማጣጣም ማህበረሰቡን በታማኝነት እንዲያገለግሉም አሳስበዋል። የዛሬ ተመራቂዎች በብዙ ዋጋ መክፈል ያሳደጓችሁን ወላጆች ውለታ ሳትረሱና ከእናንተ ብዙ የሚጠብቀውን እና አምኖ ለመታከም የሚመጣውን ማህበረሰብ አክብራችሁ እና ስነ ልቦናውንም ተረድታችሁ እንዲሁም እንዲህ ባለ ሁኔታ በጥሩ መምህራኖች በተሻለ ተቋም እንድትማሩ እድል የከፈተላችሁን ሀገራችሁን ወዳችሁ ለዚህ ሁሉ ያበቃችሁን ፈጣሪ ፈርታችሁ በቀጣይ የህይወት ምዕራፋችሁ ላይ ያገኛችሁትን ዕውቀት እና ክህሎት ሳትሰስቱ ባይሆን ጨምራችሁ በስነ ምግባርና በርህራሄ ማህበረሰባችንን እንድታገለግሉ አደራ ማለት እፈልጋለሁ። በምረቃ ስነ ስርዓቱ ላይ ተመራቂዎች ሁሉንም የሰው ልጅ በእኩልነት ለማገልገል ቃለ መሃላ የፈጸሙ ሲሆን የላቀ ውጤት ላመጡ ተማሪዎችም የሽልማት መርሃ ግብር ተከናውኗል። ያነጋገርናቸው ተመራቂ ተማሪዎችም በተማሩት እውቀት መሰረት ማህበረሰቡንና ሀገራቸውን በታማኝነት ለማገልገል ዝግጁ መሆናቸውን ገልጸዋል። እዚህ ስኬት መብቃቴ ምክንያቱ ዋናው ፈጣሪን ነው። ፈጣሪን ይዤ ነው የተገመርኩት። ስጓዝን ፈጣሪን ይዤ ነበረ። በመጨረሻም እሱ ከኔ ጋር ነበረ። የዛሬውንም ለዚህ ሁኔታ ትልቁን ክብር ለፈጣሪ መስጠት እፈልጋለሁ። በመቀጠልም ቤተሰቦቼ የነሱ እገዛ፣ የዘመዶቼ እገዛ፣ የጓደኞቼ እገዛም ትልቅ የሆነ ኮንትሪቢዩሽን አለው እና ለዚህ ውጤት መብቃቴ ዋናው ምክንያት ያው ዓላማዬ ብዬ የጀመርኩትን የሕክምና ትምህርት ጥሩ ዶክተር ሆኜ ለመውጣት ጠንክሬ በማጥናቴና እቺን ቀን በማሰቤ ከመጀመሬ ጀምሮ እቺን ቀን አስቤ በመጀመሬ ይህን ቀንም ላይ ደግሞ ጥሩ ጎበዝ ዶክተር ሆኖ ብቁ ዶክተር ማህበረሰቡን የሚያገለግል ዶክተር ሆኖ ለማውጣት አቅጄ መነሳቴና በዛ ውስጥ ሰለቸኝ ደከመኝ ሳልል ቀለሊት
ተምሬ አንብቤ እዚህ መድረሴ ነው ዋናው ምክንያት። እኔ የማህፀንና ጽንስ ሐኪም ነኝ። ከእናቶች ጋር ነው የምውለው፣ ከኢትዮጵያ እናቶች ጋር አውቃለሁ፣ ውሏቸውን ጥንካሬያቸውን አውቃለሁ። ስለዚህ እነሱን ሰፖርት በማድረጌ ላይፋቸውን ሰፖርት በማድረጌ ጤነኛ ልጃቸውን እንዲታቀፉ በማድረጌ ሁሌም ደስተኛ መሆንበት ስራ ነው። እንግዲህ ከእግዚአብሔር ጋር እናጠናክሬ እቀጥላለሁ እላለሁ። ያው እንግዲህ የተማርነው ሕክምና ነው፣ ሰው ላይ ነው የምንሰራውና ማህበረሰባችንን ለማገልገል በተማርንበት እንግዲህ ጠንክረን እንሰራለን እና ያው ግዴታችንን ነው ቃለ መሃላን ፈጽመናልና የተሻለ ነገር እናደርጋለን። ለሀገራችን ላስተማረን ማህበረሰብ ወጥተን የምናገለግል ይሆናል ማለት ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥለዋል። ወደ ውጭ ዘገባችን ስናልፍ የአሜሪካና ዩናይትድ ኪንግደም መሪዎች የሆርሙዝ ወሽመጥ መከፈት አስፈላጊነት ላይ መስማማታቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የዩናይትድ ኪንግደም ጠቅላይ ሚኒስተር ኬር ስታርመር ስለ መካከለኛው ምስራቅ ግጭት በስልክ በተነጋገሩበት ወቅት በኢራን ስለተዘጋው የሆርሙዝ ወሽመጥ መከፈት አስፈላጊነት ተወያይተዋል። ሚካኤል ኡጋሞ ዝርዝሩን ይዞታል። የዓለም አቀፍ ገበያዎችን መረጋጋት ለማረጋገጥ እንዲቻል ኢራን የዘጋችው የሆርሙዝ ሰርጥ በድጋሚ መከፈት አማራጭ የሌለው ጉዳይ ሆኗል። ዛሬ የዓለም የነዳጅና የጋዝ ዋጋ ጣሪያ ነክቷል። የዓለም ሀገራትም ሙሉ ትኩረታቸውን በሆርሙዝ ላይ አድርገዋል። ዶናልድ ትራምፕ ከሳምንታት በፊት ከጋዜጠኞች ጋር ባደረጉት ቆይታ ዩናይትድ ኪንግደምና የኔቶ አባላት ያሉ አጋሮች በጦርነቱ ከአሜሪካ ጎን ለመሰለፍ አንገራግሯል ሲሉ መተቸታቸው ይታወሳል። በተለይም ዩናይትድ ኪንግደም ጦርነቱን በተመለከተ ባሳየ አቋም እጅግ መገረማቸውን የተናገሩ ሲሆን ተጨማሪ መርከቦችን እንዲልኩ የዩናይትድ ኪንግደም ሚኒስተር የጠየቁት ትራምፕ ይህንን ማድረግ አልፈለገም ነበር ሲሉ የዩናይትድ ኪንግደሙን መሪ ኪር ስታርመርን ወቅሰው ነበር። ዛሬ ግን ሁለቱ መሪዎች መስማማታቸውን የተለያዩ የሚዲያ አውታሮች እየዘገቡ ይገኛሉ። ከ3 ሳምንታት በፊት ጦርነት የተከፈተባት ኢራን በርካታ መርከቦችን ከሚያስተናግዱ የዓለም የባህር መተላለፊያዎች አንዱ የሆነው የሆርሙዝ ወሽመጥን ዘግታለች። ይህንን ተከትሎ በአካባቢ ይደረግ የነበረው የመርከብ ጉዞ 95 በመቶ ቀንሷል። ሁለቱ መሪዎች እሁድ ምሽት ባደረጉት የስልክ ንግግር በመካከለኛው ምስራቅ ስላለው ሁኔታ መወያየታቸውን የዩናይትድ ኪንግደም ጠቅላይ ሚኒስተር ጽህፈት ቤት ቃል አቀባይ ገልጸዋል። በተለይም ለዓለም የመርከብ ጉዞን ለማስጀመር የሆርሙዝ ወሽመጥ መከፈትን አስፈላጊነት እንደተነጋገሩ አስረድተዋል። ቃል አቀባዩ አክሎም የሆርሙዝ ወሽመጥ ዳግም መከፈት የዓለም ኤነርጂ ገበያ መረጋጋትን ለማረጋገጥ ወሳኝ መሆኑን ተስማምተዋል ብለዋል። ስታርመርና ትራምፕ በቅርቡ በድጋሚ ለመነጋገር እንደተስማሙም ተገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ የማትከፍት ከሆነ የኃይል ማመንጫዋን እንደሚያወድሙ መዛታቸውን ተከትሎ የኢራኑ ፕሬዝዳንት ማሱድ ፔዜሼኪያን ዛቻና ሽብር የሚያጠነክሩት አንድነታችንን ብቻ ነው ሲሉም ተደምጠዋል። ፕሬዝዳንት ትራምፕ በኢራን የተዘጋው ወሳኙ የባህር መተላለፊያ እንዲከፈት የሰጡት ማስጠንቀቂያ ከ24 ሰዓታት ያነሰ ጊዜ ቢቀረውም ከቴህራን በኩል መለሳለስ አልታየም። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋልባፊ አገሪቱ የኃይል ማመንጫዎች ጥቃት የሚፈጸምባቸው ከሆነ በቀጠናው የሚገኙ ወሳኝ መሰረተ ልማቶች፣ የኤነርጂና የነዳጅ ዘይት ተቋማት እንደ ህጋዊ ኢላማዎች ይቆጠራሉ ብለዋል። የኢራኑ ፕሬዝዳንት ፔዜሼኪያንም በኤክስ ገጻቸው ባሰፈሩ ጽሑፍ የሆርሙዝ ወሽመጥ መሬታችንን ከሚደፍሩት በስተቀር ለሁሉም ክፍት ነው ብለዋል። የአሜሪካን ዛቻ ኢራንን ከካርታዋ ላይ የማጥፋት ቅዠት ነው ሲሉ የጠሩት ፕሬዝዳንቱ ይህ ማስፈራሪያ ታሪክ ሰሪ ከሆነ የህዝብ ፍቃድ ተቃራኒ የሆነ ተስፋ መቁረጥን ያሳያል ብለዋል። ፔዜሼኪያን አክሎም የማይረቡ ዛቻዎችን በጦር ሜዳ ላይ በጽናትን መክታለን በማለት ሀሳባቸውን ሰጥተዋል። ቢቢሲና ሲኤንኤን የዘገባዎቻችን ምንጮች ናቸው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝናቸው ዜናዎች እነዚህን ይመስላሉ። ዜናዎቹን ወደ እናንተ እየመራው ጽዮን ዮናስ አብሬያችሁ ነበርኩኝ። ከቀሪ ፕሮግራሞቻችን ጋር መልካም ምሽት።